ያ ምን አባሽ ነው እሱም ልጅ እንዲያቅፍ የወለዳችሁት የጋራ ነው እሱም ልጅ እንዲያቅፍ ማድረግ ይወላችሁ መጣ ይሰውዬ መጣ ደግሞ መጣ ስሙ ሲነሳ የሚመጣው ነገር እኔ እኮ ኤግማ የምትባል ሙጃ ሄዱጣልኝ እንደዛ አሁን እነዚህ ልጆች ስታዩ እንዴት ይላል በቃ ወይ እንደው አንዳንዱማ እንዲ ቪዲዮ ሰርቶ ጭራሽ እየሸና የሚያየናት ሴት አለች እየሸናቻ በተለይ አሜሪካኑ አንቁርቴ ሸንታ በቃ አንተ ያንጠባጠበች ነው ያየ እቺ ሽንቷን እየሸናች እንዲ ብላ ነው ያየናት ዶ አፈር ቢያፈር ጥለሽ የት ነሽ የት አባሽ ነሽ ዋይ ለምን አንቺ እንደዚህ ያሰራሽ ለምን ጥሩ ሚሞሪ አይኖርሽም ለምን ዛሬ እንዲርር ድብን ብለሽ በባልሽ የተነሳ ይሰውን ባል በሙሉ ስድብ የምታረጊው አንቺ ለምን ይሄንን የሚያልሰውለት እንደዚህ አይሆን በነገራችን እግዚአብሔር ምስክር ነው የምላችሁ ቆንጆ ስትሆኑ ቁልት ነው የሚያረጋችሁ ቁልት በራሳችሁ ስትተማመኑ ቁልት ነው የሚያረጋችሁ ምድረ ሙጃፊት አንዱ ቂጥሽ 50 ኪሎ አንዱ ቂጥሽ አንዱ ግርሽ 50 ኪሎ እንዴት አርገሽ ነው ብትቆይ የማያምርብሽ ነው የጀለዛ አንቺ ጋንድያ ነው የሚልሽ ተስተካከይ መጀመሪያ ተስተካከይ ሰውነትሽን አስተካኪ ኩልሽን አትለድፊ በስነ ስርዓቱ አሁን የእንቁርቲ ምን እንደምትመስል አይታችኋታል የሰባተኛ ሸሌ ቁሙልኝ ነው የምትመስለው እዚህ ላይ አረንጓዴ የለበሰችው ልብስ ምንም ነገር የለውም እኮ ያ ምንም ነገር እዚህ ጋራ አረንጓዴ እዚህ ጋራ ጥቁር እዚህ ጋራ ቀይ ቅንድቧ እዛ ግንባሯ ጋር ተስላ እንዲህ ብላ የ60 ሻማ አምፖል ሱቅ ውስጥ እንዲህ የሚንጠለጠል የለም ትልቁ የስጋ ቤት አምፖል መስላ ስጋ ጊዮርጊስ ከሚሸጠው ስጋ የለም እሱን ለምትመስለው በቃ የስጋ ቤት አምፖል በቃ ማየት እንኳን አትችሉ በቃ ባክግራውንድ አንድ ወይ ነገር ትለዋውጣለች በቃ የስጋ ቤት አምፖል እንዲህ ብላ ሬታ ዋ ከዚህ ቤት መባረሪያሽ እንዳይደርስ ብሎክ መደረጋሽ እንዳይደርስ አንቺ ሙጃ የሰች ሲያምሩ እንዴ ሽንቷን መሽናት የቀራት ሽንቷን ጮር ማድረግ ነው የቀራት በቪዲዮ አፈር እንትንሽን አላገኘሽም እንዴ ስሜትሽን በእንደዚህ አይነት ነገር ዋው እግዚአብሔር አልጋ ላይ ባሉንም ያላስደሰተ ራሱም ያረካ በቃ ምክንያቱም አሁን ነው ትዝ የሚላችሁ መርካት ራሱ እንደዚህ ሴክሲ መሆን መሸርማመጥ ከሄደ በኋላ በሰው ነው የምታዩት በሰው ይሄ ምልክት ነው አንድ ሴት ያ የሆኑ እንደዚህ ሲቧጭር ምናምን እንዲህ ብላ ምናምን ብላ ፈጣ የምታይ ከሆነ በቃ ሶስቱም ልጆች የተወለዱት በድካም ነው በድካም ልጆቹ ራሱ ደካማ ነው የሚሉት ባልየውም በቃ ለዚህ ነው ጥሎ የሚሄደው ባል ለዛ ነው አብሶ የእንቁርቴ ባል እኔ እንቁርቴ ባል ዝም ብዬ ሳስብ ያሳዝነኛል ስለማውቀው ቀጭን ነው በጣም እና ይሄንን እግሯን እንዴት ተሸከመው ላለው ራሴን አልጋ ላይ እንደዚህ አይና ይሄንን እግሯን እንዴት ነው ተሸክሞ እግዚአብሔር ምስክሬ አይታችኋታል ከተቀመጠችበት አትነሳ እቺ ዝብዝብ ወድኩበት አካባቢ ነው ቤተሰቦቼ የመጡት እኔ የተወለድኩበት አካባቢ ደግሞ ብታይ ሴክሲ ነን ከዛ ይሄንን ነገር እንዴት ያድርግ እንዴት ያንሳ ጥሎ መሄድ መብረር ነው እንጂ ፕላኔቱ መቀየር አለበት የእንቁርቴ ባል አይስወር እናስብላቸው እንጂ ለወንዶች አንዳንዴ ችግራቸው ምንድነው ለምንድን ነው ሌላ ወንድ ጋር የሚሄዱት እንበል እናስብላቸው ሁሉ ጊዜ እነሱን መውቀስ ብቻ አይደለም ለምንድን ነው ሌላ ወንድ ጋር ሄዱት ለምን እግር ማንሳት አቃተው የእንቁርቴ ነገር እግሯን ያንሳ እጇን ያንሳ ጡቷን ያንሳ ምኗን ያንሳ በዛ ላይ ጸባያዋ ከዛ እንትና ስታይ ትላንትና እንትና ስታይ እንዲያለች የሴት አያያዝ አቀራር ምን አባሽ አንቺ ምን በሰው እንደዚህ ትረቂያለሽ በሰው ትረጫለሽ አንቺ እኮ ረጨሽ ነው የሚባለው እግዚአብሔር ምስክሬ ነው አሁን ጥፋትሽ የኢትዮጵያ ሕዝብ ይወቀው ባሎች በሙሉ ስለሄዱ መሰደብ የለባቸው በተለይ ዝብዝብ ሴቶች መሰደብ የለባቸው መጀመሪያ ሰውነትሽን አይምሮሽን አስተካኪ በመውለድ ሰበብ እንዴ ከወለድኩ በኋላ እኮ ነው እንዲወቅት ምን አባሽ ስፖርት ያ ለምንድን ነው የምታሰድቢ ከሺ ከሄደባ ሁሉ ጊዜ ሴቶች የሴቶች ችግር ልንገራችሁ ልክ ሰውየው ከወጣ በኋላ ቀና ይላል ስፖርት ይሄዳሉ ሆዳቸውን በሙሉ ያንን የተዘፈዘፈውን 10 ዓመት በሙሉ ወንድ እኔ አጠገቤ ሆኜ እኔ 1 ኪሎ ልጨምር ግደኝ እኔ ወፈርኩ ጊዜ ኦልሬዲ ቦይፍሬንድ የሚባል ነገር ራሴን ያፈርኩት እንዲያልኩኝ በቃ ልጅ እኔ ከክላስ ወጥቻለሁ አንዱ ወድጄሻለሁ አብጄሻለሁ ምናምን ብለው ኦኬ ምናምን ብለን በአጋጣሚ ግን ክላሱን ሆን ብለን ሳይሆን ያዝን የተገናኘንበት ቦታ አርቆ ስለነበረ
ከዛ በቃ እኔ ሆቴል ይዤ ነበር። ከዛ በኋላ ተኛውኝና ከዛ ሳይ ልንጠጋጋ አይነት ነገር ነው። ኦ የኔን በዚህ ቦርጭ ሌላ ሽክሻካ ተጨምሮበት አይሆንም ብዬ ነጠላይ ልብሴን ምናምን ይዤ ሪሴፕሽን ወርጄ ሌላ ክላስ ስጡኝ ብዬ ሌላ ክላስ ይዤ አደርኩኝና በሌሊት ተነስቼ ጠፋሁት። እስካሁን ድረስ አላየሁትም በውፍረቴ ምክንያት ማለት ነው። ምን አባሽ ልታረግ ነው የምትዘፈዘፊ? ወይ ጸባይሽን ማሳመር ልክ ከወለድሽ በኋላ ይሄንን ሽትረስሽን ትለቂበትና ከዛ ወፈርኩ። ጸባይሽን አሳምሪ፣ ጸባይሽን አሳምሪ፣ ጸባይሽን አሳምሪ። በተለይ እንቁርቴ አሁን እኛ ባንቺ ባል አንፈርድም። ለአንቺም አትፈርጅበትም አይምሮሽ ችሎ። ለምን መሰለሽ? ጥሩ ሰው ስለሆነ ስሙን አንስተሽ አትናገር። የሌሎቹን ባል ግን አንስተሽ ስም ትናገራለሽ። ዋይ ምንሽም ስላልሆኑ። እሱ ግን አየሽ ጥሩ ሰው ነው። በራስሽ ስህተት ነው ሄደው፣ በራስሽ ስህተት። አንቺ ሙጃ ደግሞ ከኪያ ባል ቤት ገዝቶ አንደላቆ ምን ብሎ እሷ እኮ ከስታ ሳይታሻለች። በፎንቃ ነው የምትኖረው ኪያዬ። የኔ እናት ያው ስንት ሶስት ወልደው ፍቅርማ ቢኖራቸው ነው ያፈሩት ንብረት። አታይም እንዴ? እነሱንም ለማጣላት ወጪ ሂጅ አትወጣም። ደስ ብሎት ነው የምትኖረው። ደስ ብሎት ደግሞ ቆንጆ ናት ባህሪዋ። ብትወፍር እንኳን ፊቷን አምጥተሽ ምናምን ወርቅ የሆነ ጸባይ ነው ያላት። ወርቅ የሆነ ጸባይ። እሷን መለየት እንደው ጥሩ አይደለም። አሁን አወቅ እንቁርቴ ለምን አንቺ ከባልሽ ጋር እንደተለየሽ፣ ያ ባልሽ ለምን ጥሎሽ እንደሄደ እግርሽን ማንሳት አቅቶት። ማናት? ኪያ ናት። ኪያ ሰሞኑን የምትሰድባታለች። ኪያ በጣም ጥሩ ልጅ ናት። በጣም ጥሩ ልጅ፣ እግዚአብሔር ምስክሬ ነው። በጣም ቀና ብላ ሰውን የማታይ ለባሏ ወርቅ የሆነች ልጅ። አሁን አንቺ አፈጣን ብለሽ እንዳንቺ በግድ ተለይ ነው ተታክል ላይ የልጅነት ባሏ ነው። እንዳንቺ ከሰው ላይ ቀምታ አይደለም። አንቺ ከሰው ላይ ቀማሽዋል እዛ ቸርች ውስጥ አሉ። እኔ ግን ቀሚዎች ናቸው ለካ ቀሚዎችን የሚያውቁት። እንቁርቴ ራሱ እኮ ከሰው ላይ ቀምታ ነው አሉ። አይገርማችሁ? ጀግኖቻችሁ ውስጥ እንደምን ተገላገልን። እሰይ ክርስቲያንን ማሰደብ ትተሻል። ኢየሱስ እኔ ጴንጤ ነኝ እያልሽ አሁን ወደ ዘፈንሽ ግቢ። አሁን ሽን በልቅጭ ቆሞብሻል። በ50 ዓመትሽ ተመስገን ጌታዬ። ጌታ ሆይ ቸርች ውስጥ የምታስቀምጠውን እየመረጥክ አስቀምጥ። አታሰድብ፣ ክርስቲያንን አታሰድብ። ኢየሱስ በአንቺ መሰደብ የለበትም። ሂጂና 7ኛ እዛ ዲሲ እንቁርቴ አንቺን የሚፈልግሽ አይስወር። ይሄ ሁላ ቆንጆ ሴት በሞላበት ይሄ ሁላ ምርጥ ሴት አሁን 34 ዓመት ስንጣላ 50 ነው ማረጋት ብዬ ነበር። ይቅርታ መልሽልኝ። ስንጣላ 50 አረጋታለሁ። ስለዚህ አንቺ ራስሽ ቀሚ፣ ያ የቀምቱን ቅምጦችን የምታቂ። ሁለተኛ ደግሞ አሁን ቆልቶሻል፣ አምሶሻል። 1 ዓመት ልጆቹ ሄዱ። ያ ድሮ በልጆቹሽ ድረስ ምንም ነገር የለብሽም ነበር። ዩቲዩብ ጀምር ባከቱ። የዩቲዩብ ታክስ እዚህ ድረስ ነው፣ እዚህ ድረስ ለመዘጋብ ብቻ ነው። ገበያር በሽቶ የሚባል አለ። እሱ ራሱ እየመጣ